አንድ ወንድ አቅፋችሁ ተኛችሁ እንዴት ታዘዘ? ፈልጌው አባት እኔ ማቃቸው ብዙ ተለቆች አሉ ብዙ ከስና 3-4 ክስ መሰለኝ የተመሰረተበት እና ደግሞ ረጅም ጊዜ በትንሹ አሁን እንዳለው እንኳን ያው እርግጥ ነው አልተወሰነበትም አርጌልሽ ነው አይደል የመጣሁት ቁጭ ይበቃ እናወራለን ማለት ወሲብ ስናደርግ እኔ በማላውቀው መልኩ ቪዲዮ ቀረጸኝና እንዴት እንደሚያረግሽ አንቺ በይ ቁጭ በይ አጥተሽ በይ እኔ ራሴን ሲጣረግ ይገልልሽ ቢያፈቅርሽ ነው ሁለታችንም አልጋ ላይ አቅፎ የሚያድረው እኔም እሱ ስለሰለቸኝ ነው እሱን የጠራሁት በቃ ሰለቸኝ አንገሸገሸኝ ለምን የፈለግሽበት ቦታ ላይ አትገቢም ለምን አለቃትሉም ስትፈልጉ እስከነምናምናችሁ ለምን አትገቡ በቃ እሺ ይግደለኝ እንዴውም ይግደለኝ ጥሩ ነው በቃ እሺ ጥፋቱ የኔ ነው የአንድ ቀን ስህተት ነው በቃ የእድሜ ልክ ጸጸት ይሆነብኝ ችግርሽ እግዚአብሔር እንኳን አልደረሰልሽም እንኳን ሰው ይሄን ታውቂያለሽ አይደል እንዴት እኔና አቴና አንድ ቤት ስለው በፊትም እሷን ፈልጌ ነው አለኝ አንቺን የቀረብኩት በጣም ባለጌ ምድር ላይ የሌለ አለ ብለክ ልገምተው ማችለው ሰው ነው አትናገሪ ማንም አልመጣም ማን ነው የመጣው እዚህ ማን ጭራሽ ሽማችን ማምጣት ጀመራችሁ ለምን ሽማ ነው የምትለው በቃ ስለስራት በቃ እና እኔ ነኝ ታያልኩሽ ባልሽ እና ለአንቺ ስለምን እዚህ ህይወት ላይ የገባሁት ለማን ስለ ታዲያ እዚህ ህይወት ላይ የገባሁት እነዚህ ቪዲዮዎች ምንድን ናቸው እሺ በዚህ ነው አዙራ ያስቀምጥ አንተ ቤት በጣም ብልጦና እዛ ቪዲዮ መደበቂያ አፕሊኬሽን ውስጥ ደብቀህ ሞታል ትግስትም ገደብ አለው እሺ ሞደው ፍቅረኛ ይነጣው ባንቺ ስላልነት ነው እሺ ረፊ ራሴን ያንቀም ደፋሽ እሷን ሸኝቼ በተዩ አፍራርቼ እንድትመጣልኝ ነበር ነው የፈለኩት እሷን ካስገባት በኋላ አንድ አልጋ ላይ እህትና ሁለቱንም እህቶቹ አቀፈ እኮ እየተኛ ነበርኩ ውጪ ብያት ነበር እቺኛዋን ውጪ ብያት ነበር እህቴማ ስለሆንሽ ነው ይሄን ያክል ዋጋ የከፈልኩልሽ እንጂ ማንንም ብትሆኝማ ማንንም ነሽ ገባሻ ባዳ ብዬ የማያሳኩትን ባለኝ እኮ ታውኩት ላንቺ ስል እምቢ ብላኝ ነው ለዚህ ሁላ ጦስ ያደረሰችኝ ምን ያኔ ስጠይቃት እሺ ብትይ አንቺ ነሽ እምቢ ያልሽኝ እሷ አይደለችም ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን እንግዲህ ዛሬ ደስ በሚል ሁኔታ ነው የተገናኘና እንግዲህ ያው ረጅም ጊዜ ወሰደብንና በጣም የታገልንበትን ታሪክ ነው ዛሬ ወደ እናንተ ይዤላችሁ የመጣሁት እንግዲህ በባለፈው ቪዲዮ እንግዲህ ሂንት ቪዲዮን ስታዩት አዲስ ከሆነባችሁ ምናልባት ትንሽ ግራ ሊያጋባችሁ ስለሚችል መለስ ብላችሁ አንዱ ላይ ቪዲዮ አለ እሱን ስታዩት በጣም ይገባችኋልና እሱ ታሪክ ላይ እንግዲህ ያዩአችሁ ነበር እንግዲህ አገናኛቸው ነው ያላችሁ ነበር እኔም የዛኔ ታሪኩ ከተፈጠረ በኋላ እንግዲህ ረጅም ጊዜ ቪዲዮን ይዤው ነበር አለቀውም ብዬ ነበር ረጅም ጊዜ ቪዲዮን ይዤው ነበርና ሞር ከተማራችሁበትም ብዬ ነው ወደ እናንተ የለቀቁትና እንግዲህ እህታሞችን ያለ ፍላጎታቸው እንግዲህ በቪዲዮ እንግዲህ የልጅቷን ቪዲዮ ይዞባት እያሰራት እንግዲህ የነበረ ሰው ነበርና ያን ሁሉ ነገር አልፈ ነው እንግዲህ እሷም ያለ ፍላጎታ የሞቀት ትዳሯን በጥበጣ እንግዲህ ለእህቷ ብላ ገብታ ነበር ተመልካቾቻችን እና ይሄን ታሪክ ከሰማው በኋላ እኔም ለባልየው መናገር ፈልጌያለሁ ማለት እዚህ ትዳር ስለ ነበረች ያለ ፍላጎቷ ነው ስለዚህ ይሄ ነገርማ የሆነ ነገር መረስ አለብኝ ወይ የሆነ ከግብማ መረስ አለብኝ ብዬ ነው የምችለው ያህል በጣም ታግዬ ነበር እሱን ራሱ ፈልጎ ማግኘት ምናምን ራሱን የቻለ አስቸጋሪ ምክንያቱም የፈለኩት የነበረው እሷ በማታውቅበት መንገድ እሷንም ሰርፕራይዝ ማድረግ ስለነበር ከሷም የማግኘት ቻንስ ምንም አይነት ነገር የለኝምና በራሴ በጣም ታግዬ እንደዚህም ደግሞ ከደረስኩ በኋላም ደግሞ ከቤተሰቦቹ ከጓደኞቹ የሰማሁት ነገር አለ ስለሷ ማለት ብዙ ነገር ያቃለከ እኔ ኦሬዲ እሷ ነገራኝ የነበረው በቃ እኔ አልፈልግም መፋታት ፈልጋለሁ ብላ ጥለው ነው ድንገት ነው የወጣችው ማለት ለምድረት ሞክሬያለሁ እንዴት መሰላችሁ ተመልካቾች እሱ ጋር የሄደን ሰዓት ላይ በቃ ሊያቀርበን ሁላ ፍላጎቱ አልነበረ ብዙ ነገር ነው የሚያውቀው የሆነ እንዴት ብዬ ላስረዳችሁ የሆነ አልፈለገም ሁላ እንድናወራበት ስለሷ ራሱ እንድናንሳበት ጭራሽ አልፈለገም ካሜራውንም በቃ በጣም እየረበሸን ነበር ስለ ካሜራው ራሱ በጣም በቃ እንዴት ብዬ ላስረዳችሁ ካሜራውን አልፈልግም በጣም በቃ አስፈላጊ ያልሆነ ነገር ብዙ ነገራቶች እየተናገረ ነበር እሱም ለመርዳት እየሞከርኩ ምክንያቱም ያቅ ነበር ከሱ ጋር ሳወራ የተረዳሁት ነገር
እሱን ጥለው ሌላ እህቷን ባል ወይም ደግሞ ሁለት እህታሞች አንድ ባል አግብተው እየኖሩ እንደሆነ ያውቃል። እና በጣም ነው የሚወደት። በጣም የሰብር ነገር ነው። ብዙ ነገር ለሷ ብሎ ብዙ ነገር አድርጓል። ከቤተሰቦቿ ከብዙ ነገር እንግዲህ ለሷ ብሎ ብዙ ነገር መስዋዕትነት የከፈላት ልጅ ድንገት ተነሳበት ነው ከእህቷን ባል እንግዲህ አንድ ላይ የገባችው እና እሷ ምን አጋጥሞት እንደሆነ አያውቅም። ግን እንግዲህ ከሱ የተሻለ ነገር እንዳገኘች አይነት ነገር ነው ሀሳብ። ስራውን አቁሞ ብዙ ነገሩ መስቀልቅሎ ወጥቶ ነበር ያገኘው ታይም ላይ እና ከዘመዶቹ ከቤተሰቦቹ እያንዳንዱ በደንብ እያጣራው ነበር። ኢቨን አላምንም ብያቸው ሲወስዱኝ ጫካ ስር ነው ያገኘሁት። በቃ ለብቻው በጣም ያሳዝን ሁኔታ ስር ነበር ያገኘሁት እና እንግዲህ ተመልካቾቻችን የዛን የነበረውን ነገር እሱም ስላልፈለገ እንግዲህ ካሜራውን ለማቆም ተገደን ነበር። ግን በምችሉ አቅም ቀላል አልነበር፣ በጣም ከባድ ነበር እሱ ራሱ ማሳመን። ምክንያቱም መጥፎ ሆኖ አይደለም እኔም ለመረዳት እየሞከርኩ ነው ያሉት መጥፎ ሆኖ አይደለም፣ ግን ደግሞ የሚያስበው ነገር አለ፣ የተፈጠረ ነገር አለ። እንግዲህ የእህቷ ባል ጋር አብሮ እየኖሩ እንደሆነ ሁለቱ ተጋብተው እየኖሩ እንደሆነ ያውቃል። በቃ የራሱን ነገር ወስዷል። በቃ ከኔ የተሻለ ጭራሽ የእህቷን ባል አግብቶ ብዙ የሚደብር ነገር አለ። ምክንያቱም በጣም የሚወዳት ልጅ ነበረች። ድንገት ነው ምንም አይነት ምክንያት አልነገረችው። ያ ነገር በደንብ ሰብሮት ነበርና ተመልካቾቻችን እሱን ራሱ ማሳመን በጣም ከባድ ነበር። ግን እንደምንም ብለን እንግዲህ የምንችለውን አድርገን ረጅም ጊዜ ወስዶብን ነበር። ከዛ በኋላ እንግዲህ የተፈጠረውን ነገር በአካል ደግሞ እኔ ያለው ነገር በደንብ አስረድቼዋለሁ። እሱ ደግሞ ያለውን ነገር እስቲ ሞር ደግሞ በአካል መገኘት ትፈልጋለህ ስላለ ለእሷም አልነገርናትም። ከዛ በኋላ ደግሞ ሰርፕራይዝ እናደርጋቸው ይዘናቸው ይሄዳል። እዛ የተፈጠረውን ነገር እስቲ እሱን ቪዲዮ እንየው። ማነው? እኔ ነኝ። ክፍት ነው። ኧረ ሰላም ለዚህ ቤት ሰላም ነው። እንዴት ናቸው? Subscribe to my channel and also press this bell icon. ዛሬ እንግዲህ አሻፈኝ ቤት ይመጣብኝ እኮ ስፖርት ነው እየሰራሁ መጣሁ። ተመቀጠ ወረ ነው ተገኝ መጣሁ። እንዴት ናችሁ? ሁሉ ሰላም? ምን አዲስ ነገር አለ? አዲስ ነገር ምንም የለም። ሰላም ብቻ ነው። ያያችሁ ነው እንግዲህ ካሜራ ይያለ እንግዲህ ተመልካቾች ያያችሁ አይደል? እኩል ነው። አሁን ሰላም ስላገኘው እኩል ነው ሰላም ነው። ቸኩላለሁ። አንደኛ እንትንም ማለት ስፖርት እየሰራሁ ነበር። ሲቀጥል ደግሞ ሰውም ስለሚመጣ እንዴ እናንተጋ ቸኩል ነገር ችግር የለውም። ቸኩል ለማልቆይ እንዴት ናችሁ? እድሜ ላይ እንዴት ናችሁ? አሁን ሁሉም ነገር እንግዲህ ደስተኛ ሆናችኋል? አዎ በጣም ምን አዲስ ነገር ገና በሰላም በደስታ ቀን ማለት በዚህ ቤታችን ያው ሞቅ ያለች ደስ የምትል ኑሮ እንግዲህ ተመልካቾች ያው ቤተሰብ ጋር እየታችሁ ይጠይቃችሁ ከድሮ አይደለ? ግን እዛኔ ከሱ ጋር በነበራችሁበት ታይም ላይ ምንም አይነት ጊዜ እንዳልሄዳችሁ ነው እንድትሄዱ ነው። ግን እሱ ሲወጣ ነው የምንደውለው ነው እንጂ ስራ ነን አሉ ነው። ስራ ቢዚ ስለሆነ ነው። እሱ ሲወጣ ግን ስልክ እናወራለን እንጂ መሄድ አይታሰብም። ሁለቱም አይታሰብም። አሪፍ እንዴ! እንደዚህ ግን ደስ ያለው በጣም እቺ ያነሳለች ነች ነው። አራቱም ሰላም ደስ በጣም ደስ ይላል እንጂ በስ ዋው እንግዲህ ደግሞ እዚህ ደስታችሁ ላይ ደስታ ለመጨመር የምችለውን ያህል እየሞከርኩ ነው። በዚህ አጋጣሚ ደግሞ እንግዲህ የልጁ ሁኔታም ከምን እንደደረሰ ሞር ከኔ ከሚሰሙት በእናንተ ደግሞ የሚሰሙት ባይ ነው። እንግዲህ ክስ ላይ ነው። እሺ የተፈጠረው ነገር ያው እኔም አውቀዋለሁ። ያውቁን ይቀየኛል እንዳትይ ያለው ነገር ያው ሞር ከነፍታ ማግኘት እንዲያገኙ እንግዲህ ተመልካቾቻችን እሱ በቁጥጥር ስር ሆነዋል። ኦልሬዲ ወደ 3 ነው 4 ክስ ነው የተመሰረተበትና እንግዲህ ረጅም ጊዜ እንደሚያሳልፍ እንግዲህ ተስፋ አደርጋለሁ። እሷን የሚያደርጋት ነገር አለ ምናምን እዚህም ደግሞ Subscribe to my channel and also press this bell icon. እንግዲህ በትንሹ ብዙ አመት እየተባለ ያለው እንግዲህ ያው ሙሉ ለሙሉ አላለቀም። አንድ ቀጠሮ ይቀረናል። ከዛ በኋላ በደንብ ነው ያለው ነገር ደግሞ የሚያበቃታል ምናምን ብሎ ጠበቃ የሚመረም እያማከርኩ ነው። ቪዲዮዎች ካሉ ለራሱ እኮ አንድ ካሁን በኋላ በምንም ለተፈራራ አይችልም። ቢሆንም ግን ጀስት ያው የሱ እርግጥ ነው ከዚህ በኋላ እናንተ ቪዲዮ መጥፋቱ ምናምን ብሎ ነበር። እንግዲህ ውጭ ከሆነ ደግሞ ራሱን የቻለ እናንተም ላይ ያደርገው የሚችለው ነገር መንፈስ ራሱ ማስጨነቅ ምንም አባቱ ባያመጣ መንፈስ ራሱ ሰላማችሁ አያገኝምና ያ ነገር አለ ተመልካቾች። ስለዛ እኔ ማቃቸው ብዙ ጠበቆች አሉ። ብዙ ክስ 3-4 ክስ መሰለኝ የተመሰረተበት እና ደግሞ ረጅም ጊዜ በትንሹ አሁን እንዳለው እንኳን ያው እርግጥ ነው አልተወሰነበትም። ግን ደግሞ ያው ጠበቆቹ ካላቸው ከልምዳቸው አንፃር የነገሩ ነገራቶች አሉ። ትንሹ ብዙ አመት ብለዋል።
ስለዛ እሱን ጉዳይ እዛ ላይ ዘግተናል። እነሱም ደግሞ እዚህ ያው እንግዲህ አዲስ ኑሮ የመሰረተው እንግዲህ ፈግግ እያለ ይችላል ምን አዲስ ነገር አለ እንኳን ሲባሉ ሁለቱም ሰላም ምን ያሉት ሰላም አለ። ሞር ደግሞ እኔ ደግሞ እንግዲህ አንድም እንግዲህ ይላቸው መጥቻለሁ። እንግዲህ ተመልካቾችን ያውቁታል። እናንተም ደግሞ እንግዳ ነው የሚሆነው። ከዚህ በላይ ደስታ እንደና እሱማ ከነገርኳቸው ምን ሰርፕራይዝ ነው። እንግዳ ተቀባይነት እሱማ ባህላችንም ነው። ሌላ ምንም የሚጨነቃቸው ነገር አለ ማለት ነው። አሁን ምንም ችግር ነገር እኛም ስራ ገብተናል፣ ሁለታችንም ስራ ገብተናል። በሰላም እየኖርን ያለ ነው። ምንም የሚያስቸግራቸው ነገር ስለዛ እንግዲህ ተመልካቾቻችን እነሱ ምን የሚለው ምን እናደርጋለን። አሁን ደግሞ ሁለታችሁን እንግዲህ እኔ የምችለው ነገር ሞክሬ ነው ለፍቼ ነው የሚደረስ ነው። ከዚህ በኋላ ያለውን ነገር በተለይ አንቺ ጥንቃቄ ያለሽ ማለት ጅለ ሁለቴ ይያይ እንግዲህ ከሰውም ይማራል። አንቺ ደግሞ ራስሽ ሊሆን ነው ብቻ ያለ ከዚህ በኋላ ጥንቃቄሽን በደንብ እያደረግሽ ለምታደርጊያቸው ነገሮች ሁሉ አሁን ከዚህ በኋላ ምድምሽም ትንሽ ገጠር ወደ ብዙ ነገር ተማሽ ይመስለኛል። ስለዛ ከዚህ በኋላ የምታደርጊያቸው ነገሮች ጥንቃቄ እያደረግሽ ነባ አስገባልኝ ውጭ ያለውን እንግዲህ ሲገባ ያው ሰላም ገባ ችግር የለም። ያለውን ነገር በደንብ አስረድቼዋለሁ። እንግዲህ እሱ እንግዲህ ያለው ነገር በደንብ አስረድቼዋለሁ። እንግዲህ እሱ ፈቃደኛ ሆኖ በዚህ ሁኔታ ለማየት የመጣው እንደነገረችኝ ነገር ያለናትም አውርቻለሁ። እንግዲህ የነበራችሁን ጊዜ በደንብ እናውቀውና አንቺ ነግረሽኛል። ያን የመሰለ ፍቅር እንግዲህ ዝም ብሎ ሰውን በማታውቁት እንደዚህ መበላሸቱ ልክ አይደለም ብዬ ስላሰብኩኝ ነው። ስለዛ እሱን አውርቼው እንዲህ ነው ታረቀው አይንሽኛል። ስለዛ አንቺ ማለት የምትፈልጊው ነገር ካለ እንግዲህ ሰላም ህይወታችሁን እንድትቀጥሉ እንግዲህ ማውራት ያለብሽ ነገር ካለ ያለ ያለውን ነገር ሙሉ ነገር አንቺ በፍላጎትሽ እንዳልሆነ ያለውን ነገር ሙሉ Hey there. Subscribe to my channel and also press this bell icon. ያለ ፍላጎት እንግዲህ ታለ ለፍቱ ነገሮች ሙሉ ያለውን ነገር በደንብ አስረድቼ ችግር የለውም። እንግዲህ መጀመሪያ ትንሽ ልግባባት ይችላል ነበር። ከዛ በኋላ ግን በደንብ አስረዳሁትና ወደዚህ እንዲመጣ አድርጌዋለሁ። እንግዲህ ማለት የምፈልገው ነገር ፈራው ማለት ያደረኩብህ ነገር ልክ አይደለም አውቃለሁ፣ ግን እህቴን ስላስፈለግክ ያንን ነገር ደግሞ ባላደርግ ራሷን ታጠፋብኝ ነበረ። ቤተሰቦችም እንደዛ በቃ ማለት ልክ ባልሆንም በቃ ለቤተሰብ ስል ነው እንደዚህ ያደረኩት እንጂ ጭራሽ ከአንተ ውጭ ጭራሽ ማፍቀርም መኖር ነው አልቻልኩም። ያገኙት ሁኔታ ራሱ በጣም ተሰብሮ ነበርና ሳጣራም ሰፈር ስር በጣም ረጅም ጊዜ በቃ ስራውም ከምኑ የሚሆን አልቻለም። ረጅም ጊዜ ትት ብሎ ነበር። ታዲያ ምንም ስበር ብዬ ነበር የነበረበት ሁኔታ በጣም ይሰብር ነበር። እንግዲህ ትምህርታችን ሳይጨጨ ነበር። እንግዲህ ለብቻው ማጣካስ ነበር እንግዲህ ያገኘሁት በጣም ያሳዝን ነው የተፈጠረው ነገር። ግን ያው ሁሉ ነገር የተፈጠረው አንቺን ፈልገሽ አልነበረም ባለማወቅ ነው። እንግዲህ ቤተሰቦች እህትሽን በማስቀደም ሁሉ ነገር የተፈጠረው ነገር በሰልበ ይመስለኛል። እሷ ፈልጋ አይደለም ከዚህ ሁሉ የሞቀ ትዳሯን የምትወደውን አንተን እንግዲህ ከትምህርት ቤት ጀምሮ የነበራችሁን ፍቅር ማንንም ሰው አይደለም የሄደችው። እንግዲህ እሱ እንደተረዳው ከሆነ ሌላ ሰው ፈልገሽ የተሻለ ሰው እንደዚህ አይነት ነገር ነው እንዲሰማ ያደረግሽው። ያው በጊዜው እሷን ማስረዳት የምትችልበት ሁኔታ ነበር።
ስለዚህ የተፈጠረው ነገር ካለው ለአንተ ይሄ እንደማይገባ አውቃለሁ። ከምን እንዳነሳውና የከፈልክልኝ ዋጋ በጭራሽ አልረሳሁት። ማለት አብረኸኝ እንኳን ባትሆን ይቅርታ ብቻ ነው የምፈልገው። እኔ ቆሻሻ ነኝ አውቃለሁ። ማለት አብረኸኝ ብዬ አላስገድድም፣ ግን ከልቤ ይቅር እንድትለኝ እፈልጋለሁ። አሁንም ድረስ አፈቅርሃለሁ። በቃ ጣፈንታ ነው ይፍቅር በጣም ነው አሁን በጣም ነው አፈቅር ላሲን ደግሞ ከማከርሽ ያለው ነገሮች እሺ ማለት ቆሻሻ ነው አውቃለሁ። እኔ ጋር አሁን ምናምን ብዬ ልምትልልክ አይደለም፣ ግን በቃ ቢያንስ ከልብ ይቅር በለኛ። እኔ አባት ፍቅር ከልብ ይቅር እንድትለኝ ብቻ ነው የምፈልገው። ሌላው ጥፍ ነገር ነው እናወራለን እኮ አልኩሽ አይደል? እሺ ይቅር ናፍቀኛል አባ። እኔ እኮ ግድ ስለሆነብኝ እኮ ነው የደበኩሽ። እኔ እኮ አንተ መደበቅ ፈልጌ እኮ አይደለም። ለምን እንድትሄድ አይደለም እኮ ላስፈራሽ። በእናትህ እንደዛ አይደለም። ሁሉም ነገር በእኔ ምክንያት ነው የሆነው። እኔ ነኝ ጥፋተኛ። እሷ በጣም ነው የምታፈቅር። ካላንተ መኖር አልችልም። አቤል እባክህ ይቅርታ አድርግላት እባክህ። ምን ይፍቅር አብረኸኝ ነው ስለሆነ እኮ ነው የመጣሁት አይደል? እሺ በቃ እናወራለን ብቻችንን አልኩሽ። በቃ እንዴት ነው መቀላል ነው ታስቢ? አይ እኔ ጭራሽ በዛ አላሰብኩም። በቃ እኮ አይ አላቀለልኩትም እኮ አውቃለሁ። እኔ ቆሻሻ ነኝ ያልኩት እኮ እኔ ላንተ የምገባ አይነት ሴት አይደለሁም አውቃለሁ። ምን ያባት እባክህ እንደምታያቸው ነው። እኔም ያወራሁ ነገር አለ። ፈልገው አይደለም እኔ ተፈረድኩ አውቃለሁ። እኔ ተፈረድኩ አይደለም። ያው እሱም ስሜቱን ለመረዳት እየሞከርኩ ነው፣ ግን ያው እነሱም ፈልገው አይደለም እና ያው የተፈጠረውን ነገር ያው እንዴት ብዬ እንደማስረዳ አላውቅም። ያለው ነገር በደንብ ያወራን ይመስለኛል። ግን ያው አንድ እህት ለእህቷ የምትከፍለው መስዋዕት ነው እንጂ በዚህ ልክ ትከፍላለች ብዬ አላሰብኩም። ግን በቃ አደርገዋለች። ለአንተ ያላትን ፍቅር በደንብ ታውቀዋለች። ድንገት ተነስተን ሌላ ሰው ጋር የምትሄድ አይነት ነገር አይደለም። እርግጥ ነው ብሎኝ ነበር አለመናገርሽ በጣም እንደጎዳው ነው። አዎ ግን በሰዓቱ ብነግረው ደግሞ ጭራሽ አይረዳኝም ነበረ። ማለት እህቴን ማጣለሁ። እህቴን ደግሞ በጣም እኮ ጸጸቱ። በቃ ሁለቱም ለእኔ ባጣቸው በጸጸት ነው የምሞተው። የኔ ጥፋት ነው እኮ እኔ ጥፋተኛ እኔ ነኝ እዚህ ሁሉ ነገር ውስጥ የከተትኳት። Hey there. Subscribe to my channel and also press this bell icon. እናወራለን አልኳት አይደል? በአንዴ ወደ ፍቅር ውስጥ እንድገባ እኔ እንድሰላልኩ ምን ያባል አውቃለሁ እኮ እኔ በጣም ቆሻሻ ሴት እንደሆንኩ እኮ አውቃለሁ። አዎ እሺ ቤተሰቦቼንም ስላስበለጥኩ አውቃለሁ። እሺ በቃ ጥፋተኛ መሆኔን እኮ አውቃለሁ። ግን ደግሞ ብነግርህ እኮ አትረዳኝም ነበር አባት። ለምን ነው የማትረዳኝ? አቤል እባክህ ይቅርታ። እሺ አንተ ብትሆን እሺ ምን ታደርጋለህ? አንተ ይሄን ውሳኔ አታደርግም? እህትህ እሺ እንደዚህ ቢደርስባት እንደዛ አታደርግም? ዋጋ አትከፍልም? ቢያንስ እኔ ያሰብኩት እኮ ነው ያንተን ጠርቼ እንዳልሆነ ታውቃለህ። ወጣት እንኳን እስክትገባ እኮ ማላምን ሴት ነኝ አለ። ለአንተ ያለኝ ፍቅር ታውቃለህ እኮ። ግን ምን ላድርግሽ? ምን ላድርግ? ቢያንስ ግን አይደለም አንድ ወንድ አቅፋችሁ ተኛችሁ እንዴት ታዘዘ? እኔ ፈልጌው አባት እኔ ፈልጌው እንደዛ ማድረግ ይመስላል? ለእኔ ብላ ነው። እባክህ ይቅርታ አድርግ። እሺ ምን ላድርግ? እሺ እሷ ለእህቴ ነች። እሺ አንተ ፍቅረኛ ነህ። ቢያንስ እኮ አንተ ህይወትህን ትኖራለህ ብዬ አስቤ እሺ ምን አልኩኝ? ተነሽ ሌላ ህይወት መሰርታለሁ ብዬ አስቤ እኮ አይደለም። እንድትሄድ አልፈልግም። እባክህ ይቅርታ አድርግላት እኮ እሺ ከልብ እሺ አይደለም። ምን እሺ አብራኝ ምናምን ብዬ እኮ አይደለም ባንዴ እኮ አላስጨንቅም እኮ ይቅርታ አድርግላት እሺ እኮ አልኩኝ። ይቅርታ አድርጌልሽ ነው አይደል የመጣሁት? ቁጭ በቃ እናወራለን ማለት ነው። ጥፋት ነው ይኸውልህ፣ እኔ እዚህ ነገር ውስጥ የገባሁት ለእኔ ብላ ነው። ተረዳት። በጣም እንደምታፈቅረን ታውቃለህ። እሷ ካለ አንተ መኖራችን እባክህ አቤል እባክህ። እኔ እውነት እንደዚህ ሆኖ ማይሆን መሰለኝም ነበር። ማለት በቃ ሌላ እንዳፈቀርኩኝ ደግሞ እንትን ያልኩት
እሱ የራሱን ህይወት እንዲመሰርት ስለፈለግኩ ነው። የኔ መጎዳት የኔ ማጣት ምናምን አይታይም አይደለም። የኔ ፍቅር እውነት እንደዛ አስቤ አይደለም። በቃ እንደማንኛውም ወንድ ትሆኛለህ ብዬ ነው ያሰብኩት። እንደዚህ የምትጎሳቆል አልመሰለኝም። እሺ ቅርታሽ ይቀበላት እባክህ። ቀሪ ዘመኔንሽ አንተን ሳገለግል ነው። እኔ ፍቅር አባቴ እሺ ቅርታ ነው። እሺ በቃ ነው። እንደዛ አይሻልም? በጣም ማለት ብዙ ነገር ይችላል የቀየርከው። ጭራሽ እሱም እንዲህ አይኑን ለራሱ ማይሆን መሰለኝ። ግን ከዛ ጉድ ስላወጣኝ ለራሱ አመስግኝ ይዘልጫልስ። በጣም ነው የማመሰግነው እውነት። ነገሩን እንግዲህ እንዳልኩህ እኔ ደግሞ እዚህ ላይ ማሽራ እኔ እንደምሰናበው እንግዲህ ካሜራ ይዤ ነው ተመልካቹ እንደሰማው ፍራችሁ ነው ማለት ያን የሚሰለፍ የገባ ነገር አለ። ነፋስ ተጥቷቸው የተፈጠረው ነገር ያለው ላንተ እሷ ማለት ነው ቦታ ነው እንጂ እንደዛ ነገር ራሱ ወይ ደግሞ ከዛ ነገር እንድንወጣ ያደረጋቸው እኛ ፈልገውበት ቢሆን መውጣቱ አስፈላጊ ነበር። አለመፈለጋቸው መሰየኝ በቂ ነው። ስለዚህ እሱም ስራት እንደገባ ያለው ነገር ምን ነገር አለብቻ። ስለዚህ እሷን ደግሞ ፈልጋት ያላት ነገር እንግዲህ በደንብ ነው የምታውቀው። እህትማ ማለት እንግዲህ ታናሽ እህቷ ነች። ታላቅ ዘመን ቢያንስ እህትም ወይ ወንድም ይኖራል ተስፋ አደርጋለሁ። Hey there, subscribe to my channel and also press this bell icon. እረዳለሁ ስሜቱን ከባድ ነው። በአንድ ባይሆንም ግን ፍቅራችሁንም እያዩት እጃችሁ ጀምሮ እያዩት ነው እና ይሄን የመሰለ ነገር እንግዲህ ባይደፈርስ ባይ እዚህ በኋላ ንፋስ እናታስገባ እንግዲህ ደስተኛ እንደሆናችሁ ተሰረጋለሁ። ሰላም ወርዳል ህይወታችን ተስተካከለ። በጣም ደስ ይላል። ያው ከዚህም በኋላ እንግዲህ ደስተኛ ሆናችሁ እንደምትቀጥሉ ባለሙሉ ተስፋ ነኝ። ስለዚህ እናንተ ደግሞ ረጋ ብላችሁ ደግሞ አሁን ከዚህ በኋላ መጣተለም ምርቅ ፈጥራችሁ ሽማግሌ ፊት እኔ እንግዲህ ተመልካቾች አሉ እነሱ ፊት ሽምግልና ቆመ ታርቃችሁ አሁን አቤልም መወቅላስ አያስፈልግም። የተፈጠረ ነገር አለ ተፈጥሯል። እሷም ለአንተ ካላት ነገር ነው እንደዛው ነው ያደረገች እንጂ እስካሁን ይኸው ስትመጣ እንደሆነች ነው ብዬ ነበራቸው። ከዚህ በፊት የነበሩት እንዳለ ደግሞ ወንቹ ጀምሮ የነበራትን ነገር ለአንተ ያላትን ነገር ገልጽ ቪዲዮ በማስረጃ ጋር ስላለ እናሳያለን። ለአንተ ያላት ነገር ጠፍቶ አያውቅም። ስለዚህ ያለው ነገር በደንብ አስተካክሉና እናንተ ደግሞ ወረጋ ብላችሁ ቁጭ ብላችሁ ደግሞ በደንብ አውሩበትና ችግራችሁ ፈታችሁ ወደ ቀድሞ ወደ ደስተኛ ወደ ነበራችሁ በትዳር ልጅና ቀጣይ ዓመት ደግሞ እንግዲህ ከልጅ ጋር እንደምንገናኝ ተስፋ አደርጋለሁ። እንግዲህ አስተካክሉትና ሁሉም ነገር እንግዲህ እሺ ልትል ነው እንዴ በጣም ደስ ብሎኛል። እንግዲህ እንደዚህ ስለሆናችሁ ያው እናንተ ማውሩን ይመጣላችሁና እንግዲህ ተመልካቾቻችን ለዛሬ የነበረው ፕሮግራም ነው እንደተደሰታችሁበት ባለም ተስፋ ነኝ። እንግዲህ የሞከርነው ነገር እንግዲህ ፍሬ አፍርቶ እንግዲህ እንደዚህ ደስተኛ ሆነው እያየኋቸው ነው የምንገኘው። እንግዲህ ተመልካቾችንም እያስቀኑኝ ስለሆነ እኔ በወጣ ይሻላል። ረጋ ብለው ደግሞ ቢያወሩ ደግሞ ደስታ በደስታ እነሱ ደግሞ ረጋ ብለው እንዲያወሩት እኛን ተወላቸው። እንግዲህ ተመልካቾች ለዛሬ የነበረው ፕሮግራም ይሄን ይመስላል። ላይክ ቻናል ባይ ባይ ቻው ናኛ ነው